አብርሽና ሩታ ተታረቁ። ሩትዬ ጉዞዋን ደረሰች። ወደ ቤት እመለሳለሁ፣ ልጄን ይዤ ነገ ወደ ቤት እመለሳለሁ ብላ ለአብርሽ ደስታን አብስራዋለች ማለት ነው። አብርሽ በጣም ነው ደስ ያለው። ምክንያቱም ብዙ ለፍቷል፣ ጥፋት ቢኖርበትም ብዙ ነገሮችን ቢበድላትም እየጠየቃት በተደጋጋሚ ሩትዬ ግን ማለት ነው። ሩትዬ በጣም ደስ ተቀብላለች። እኔ ግን በጣም ፈርቻለሁ ሩትሽን ለመበቀል እንዳልብዬ በጣም ልቤ እየመታ ነው ማለት ነው። አብርሃም በድንገት እንደዚህ ተለሳልሶ የመጣው በፊት የነበረው ምላሽ ሊመልስላት ይመስለኛል። ግን ፍቅር እውነት አይደለም ብዬ አምናለሁ። እውነታቸውን ነው እንደዚህ ያሉት ብዬ ተስፋ አደርጋለሁ። ሰላም ቤተሰብ እንዴት ናችሁ? በየጊዜው ያለው ፈጣሪ ተመሰግነው። በያላችሁበት ሰላማችሁ ብትረፍረፍ ይበልልኝ የኔ ወርቅና ወርቅ የሆናችሁ ቤተሰቦች ማለት ነው። ወደየ እንግዲህ በሚሰሙን አብርሽ በተደጋጋሚ ወደ ቤታችን ተመለሽ፣ እዚህ ቤተሰቦች ጋር የነበረው ቆይታ ይበቃል፣ ልጃችን ይዘሽ ወደ ቤትሽ ቁጭ በይ፣ እኔ ከቤቱ ወጣልሻለሁ ብሏት ነበረና ጉዞውንም ዘርሽው ብሏት ነበረ። ሩትዬም አስባ አሰላስላ እንግዲህ ጉዞው ዘርሽዋለሁ፣ ወደ ቤቴም ልጄን ይዤ ነገ እመለሳለሁ ብላለች። እውነት ነው ብዬ ተስፋ አደርጋለሁ። ያው ሩትዬ እውነት ቢሆንም አብርሃም ልጫወትባት ይመስለኛል። ሊበቀላት በደንብ አድርጌ መልሴን እሰጥሻለሁ ብሏት ነበርና እሱን ሊበቀላት እንዳይሆን ብዬ እኔ በጣም ፈርቻለሁ። ግን እንደዚህ አንድ ላይ ደግሞ ፈገግ ብሎ እንደዚህ ስለመጣው ብቻ ራሱ አንድ ተስፋ ነው የሚያሳየው። ተታርቆ አንድ ላይ ብናያቸው ብዙዎቻችን የምንመኘውና የምንፈልገው ነገር ነው። ማንም ወዶ ተፋቅሮ በዛም ደግሞ የልጅ አባትና እናት ሆኖ ባይለያዩ እኔ በጣም ደስ ይለኛል።